በጣም የሚገርም ቅዳሴ እየቀደሰ በቴክስት እንደዚህ አይነት ጉዳይ ያወራል። ከቅዳሴ ሲወጣ እንገናኝ ብሎ ይቀጣጠራል። ቅዳሴ ከመግባቱ በፊት ይሄን ጉዳይ ፈጽሞ ለመግባት የሚሞክር ሰው አለ። በዚህ መጠን የረከሱ ሰዎች ናቸውና እንደው ጉዳዩን በጥልቀት ስናየው እኔ ምዕመኑ ከተሐድሶ እንቅስቃሴ ከፍ ባለ ደረጃ መኬድ አለበት ብዬ ነው የማስበው። ደረጃው በጣም ከፍተኛ ነው። እኛም መናገር በጣም እየከበድን ነው። አሁን ይሄን ጉዳይ ለመግለጽ እንደው ይሄን ስናገር ቤተክርስቲያን የተነካብኝ ይሆን፣ ቤተክርስቲያንም ሰው አቃሉ ያይብኝ ይሆን የሚል ፍርሃት ውስጣችን አለ። እስከዛሬም ደብቀነው የቆየ ነው። ከዚህ አንፃር ነው። ሁለተኛ ደግሞ ይሄንን ጉዳይ የምትሄደው ሰውዬ ራሱ በኋላ ወደ ኋላ ተመልሰህ ስታገኝ በዚህ ጉዳይ ያለ ምናምን ሆኖ ታገኘዋለህ። ይዘውለት የምትሄደው ሰውዬ እና ነገሩ በጣም ከባድ ነውና እንደው መምህራን አባቶቻችን ይሄንን ጉዳይ ቆም ብለው ቢያዩት ቤተክርስቲያን ላይ አሁን የተጋረጠው ትልቁ ፈተና ይሄ ነው ብለን ነው የምናምነው። እኔ በጣም ክብር ምስጋናም ይገባቸዋል። በነገራችን ላይ እንዲህ አይነት ሰዎች መደበቂያቸው ምን እንደሆነ ታውቃለህ? የቤተክርስቲያንን ልዕልና ያውቁታል። ተረዳህ? የቤተክርስቲያንን ቅድስና ያውቁታል። ስለዚህ ብናደርገው ቤተክርስቲያናችን ትነካብናለች ብሎ የሚያስብ ምእመን ስላለ አያወጡንም ብለው ነው የሚያስቡት። ቤተክርስቲያን መቼም አትነካም። ለመንካት የሚፈልግ ካለ ቀድሞ የተነካ ነው ራሱ። በቤተክርስቲያን ውስጥ የለም። በዓለማዊ ስትመጣ አንድ ሌባ ይዘርፍና ብሔር ውስጥ ነው የሚደበቀው። ለብሔሩ እኮ አይጠቅምም። ብሔረሰቡ ምንም የሚያገኘው የለም ከአንድ ግለሰብ አያውቀውም ጭራሽ ሁሉ። ከዛ ይሰርቅና የህግ አካላት ሊያስከብሩ ሲሉ ህግ የብሔር ተወካይ ሆኖ ይመጣል ጭራሽ ያላወቀው። ስለዚህ አሁንም ቤተክርስቲያናችን ትነካብናለች በሚል ሐሳብ የምናቆመው ነገር የለም። ቤተክርስቲያናችን አትነካም። ዝም ካልን ነው የምትነካብን። ለምን? ቅዳሴዋን ሊያራክሱብን ነው። ፈውሷን ሊያሳጡን ነው። እናትነቷን ሊያቃልሉብን ነው። ያው ቅጥሩን ጀምረውታል። በሱቅም በምንም ብሎ እኮ ጀምረዋል። ስለዚህ ህግ አስከባሪ ጠርተ የምታስከብረው የምታቆመው አይደለም። ኦርቶዶክሳዊ ወጣት ሆ ብለህ ተነስተህ በየደብርህ ላይ አንገቱን እያስክ ማውጣት ነው። አንገቱን የአንድ ቀን ቅዳሴ ሊቋረጥ ይችላል። ችግር የለውም። በዛ ስሜት ነው መውጣት ያለ። አንገቱን ይዘህ መውጣት አለብህ። ካህን ክህነቱ ላይ ሲሆን ነው ካህን እንዲህ አይነት ቴክስቶችን እንዲህ አይነት ጉዳዮችን የሚታይበትን አሁን እናንተ መሪያችን ናችሁ፣ ፊታችን ናችሁ። አዲስ አበባ ላይ ያለውን ታስተባብራላችሁ፣ ክፍለ ሀገር ላይ ያለውም ይመጣል። ገባ? ማህበራት ህብረቱም የደከመው ካለ ለዚህ ሆ ብሎ የማይመጣ የለም። አንገቱን እየያዝን ነው የምናወጣው። ይሄ ክብር ምናምን አይኖርም። በዛ ልክ መኬድ አለበት ብዬ ስለማስብ ቅድም የዘመርነው ዝማሬ ከቤተ ክርስቲያን ጋር ኪዳን ስለሆነ እየተጋባን ያለ ነው። ጳጳስ ሊኖር ይችላል። የደብር አለቃ እንደ አሸን ሊፈሉ ይችላሉ። ለምን? በእኛ ዝምታ እነሱ ክፉ ስራቸውን አድብተው ሰርተው ስላደጉ ክፉ ስራ ደግሞ ያድጋል፣ በጎ ስራ ደግሞ ይበቀላል። ምንም ጥርጥር የለውም። እና ሊሆኑ ይችላሉ።